እስከ ቬሎም ደርሷልና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። እሱ ባልሽ ነው ወይ ለምትሉ ባሌ ሳይሆን ዴት እናደርግ ነበር። እኔ አንድ ቀን ነርስ ነኝ እኔ እዛ መተው ሆስፒታል እስከ አልትራሳውንድ ስትነሳ መንታ አርግዛለች። ተፈታትሯት የሚያደርገውን ያሳጣው እሱ ባለጌ ወንድ ነው። በስመ አብ አየሽ፣ ትክክለኛ ማለት እኔ ብናገር ማንም እኮ ያምነኝ ዝም ነው ያለው። እና እኔ ስላየው ለሄለን ልነግራት መጣው እንጂ አሁን ስታዩ ዜድ የሚገርምሽ ነገር ምን ያህል ይሄ ባህሪ አንድ አይነት እንደሆነ እንዲገባሽ ጉዳዩ ማለት ሂደቱ የተለያየ ቢሆንም አሁን ዘቢባ 2 ልጅ አረገዝኩ ስትል ገፈታትሯት ሄደ። ይሄ ባህሪው ያው ነው ያልኩበትን ምክንያት ትንሽ ላስታውስሽ። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል። እኔ ቀይ አበባ ነስንሽ ቀይ ልብስ ለብሼ ቀይ ጥፍር ቀለም ተቀብቼ ጠብቄው ያው ሰምቻለሁ። ዞሮ አይቶ ማንንም ያጸዳልሽ ነገ ስራ የለሽም ወይ ነገ ስራ የለሽም እንዴ አለኝ። እንደው ይሄን ወሬ እሱ መሆኑን ያወራችሁ ነው በሌላ ጊዜ ነው። መጀመሪያ እኮ ታሪኩን ነግረሽን ነበር ግን ማንነቱን አልነገርሽንም። በኋላ ላይ ነው እሱ መሆኑን ራሱ የነገርሽን በኋላ ነው። ሚዲያሽን እከታተላለሁ። አዎ እንትና ብላችሁ በዛ ጊዜ የታውቁት ነበር። አሁን እሱ ሳታውቁት በፊት እንትና ታሪኩን እናውቀዋለን። ማንነቱን ግን አልነገርሽንም ነበረ። አዎ እስከ ቬሎም ደርሷልና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ከዛ በኋላ ግን ያኮ አበባንሽን እንደዚህ አለኝ እሱ ነው ብለሽ በሌላ ጊዜ ነገርሽኝ። እንዴ ያ ታሪክ ለካ እሱ ነው እንደዚህ ያደረገው። እኔ ራሱ ብዬ እኔ እንደውም ራስ ቪዲዮ ቀርጫለኝ። ዜድ ካመንሽ የምር ልክላችኋለሁ። በጣም ባለጌ ሰው እንዴት እንደደነገጥኩኝ እንዴት ያረገዘችው ሴት መንታ እንደዛ ያደርጋል። ቪዲዮ ልካለሁ ለሄለን የምር እያለቀሰች አይደለም ወይ የምትኖረው? እኔ ጎረቤቴ ነች እያለቀሰች እኮ ነው የምትኖረው። ቴንክ ዩ አንድ ሁለት ነጋሪ አሳጣኝ ተባሪ አሳጣኝ ይባላል። የሚገርምሽ ነገር መኪና እንኳን መኪና መያዝ አትችልም። ለምን ነው መኪና የምትይዘው? አሁን ድራማ ስትሰራ እኮ ነው። ሄለን እኔን ግን አመንሽኝ ወሬውን ሁሉ ለምን አላምንም? ጉርሻቱ ፖስቶታል አልኩሽ እኮ ሰርፕራይሱ ሃይ ሰርፕራይሱን እኮ ጉርሻቱ ፖስቶታል። አንቺ መተሽ ነገርሽን እንጂ ጉዳዩ እኔ ጀመርኩኝ። ሁሉም ሰው መጥቶ አሁን ከሶስት ቀን ከምን በኋላ በአዲስ ቪዲዮ ዘቢባ መታየን ትነግረናለች። እንግዲህ ኦኬ የተናገረችው ነው እሱና የዘቢባ ትዳር ይመለከተኛል። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ እሷን ነው። ምን አድርጋት እንደማላውቅም ምቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷም ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ ነው። He's love me. Oh, you think he still love you? Yeah, but because of ምን ማድረግ ስለማይችል እዛ ታማኝ መስሎኝ ተቀመጣል እንጂ አውቀዋል። ያ Okay. ከዚህ ሀገር የነበረው ሰው ሄደ ቺዝ ትላክልኝ ብሎ ቺዝ ልኬለታል። Oh, okay. This is all right. ያ ሁለታችንም እናቀሳው ቺዝ ወደ ኢትዮጵያ ሲሄድ ምን ላምጣ ሲል ቺዝ ትላክልኝ አለ። ቺዝ ላኩለት። ላንድ ወር ቺዝን እየበላች ነው እኮ የምታመጥ። አያችሁ እኮ I'm sorry. ቺዝን አንዴ በፒዛ አንዴ በበርገር እየበላች I feel like earlier today I saw you with a wedding dress. Yeah, I have still. Earlier I saw you with a wedding dress. Yeah, wedding dress
seriously ያሰብኩት እንማይ እንትን የጌሜ ቀን ቬሎ ለብሼ ነው ጌም የምጫወተው። ከዛ ለአንዴና ለመጨረሻ ጊዜ ቀዳዳ ጥለዋለሁ። አበባውንም በጣጥሼ ጥላለሁ። እፊታችሁ ቃሌን አላጥፍም። ካይምሮ እንዳወጣ እናንተ ብቻ እንትን አድርጉ፣ እርዱኝ። ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ ወይ ደግሞ ጌም የምትጫወቱ። ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላቃት ትልቅ ሴትዮ፣ እኔ የማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። በቃ እሺ ትወደዋለች ማለት ነው ወይስ እሺ ኤክስፔክቲንግ ሺ ሃድ አ ዌዲንግ ድሬስ ወይም ደግሞ በቃ ሊጋቡ ብለው የሆነ በቃ ድራማ አንቺ ላይ ተሰርቶብሽ ስቲል ነው ቁጭት ያለሽ ነገር ምናምን መስሎኝ ነው። እኔ I feel really sad when I saw you in the wedding dress. Yeah, it was we have plan. Oh, I'm so sorry. በጣም አዝናለሁ። ይቅርታ ግን በቃ just let him go. Mention his name በቃ ከሆነ it's for you, no, you know. I decide on ቅዳሜ ቀን እሺ፣ ቅዳሜ ዕለት እሺ I will watch for you. I always watch you. I sometimes comment and you know I really like your እንትንሽ ፖይንቶችሽ it's like አንቺ ባትኖሪ አዳሚ መጫወቻ ነበር የምታደርገው ሚዲያ ላይ ልክ ልኳን ሀቅ ትናገሪያታለሽ። የኔን ሀቅ ግን የሚያወጣም የሚያዳምጥም ሰው የለም። አይገርምሽ? እሱ ባልሽ ነው ወይ ለምትሉ ባሌ ሳይሆን ዴት እናደርግ ነበር። እኔ አንድ ቀን ነርስ ነኝ። እኔ እዛ መጥተው ሆስፒታል እሷ አልትራሳውንድ ስትነሳ መንታ አርግዛለች። ተፈታትሯት የሚያደርገውን ያሳጣው እሱ ባለጌ ወንድ ነው። በስመ አብ አየሽ፣ ትክክለኛ እኔ ብናገር ማንም እኮ አያምነኝም። ዝም ምን ያለው እና እኔ ስላየው ለሄለን ልነግራት መጣሁ እንጂ አሁን ስታዩ ዜድ የሚገርምሽ ነገር ምን ያህል ይሄ ባህሪ አንድ አይነት እንደሆነ እንዲገባሽ ጉዳዩ ማለት ሂደቱ የተለያየ ቢሆንም አሁን ዘቢባ 2 ልጅ አረገዝኩ ስትል ገፈታትሯት ሄደ። ይሄ ባህሪው ያው ነው ያልኩበትም ምክንያት ትንሽ ላስታውስሽ። እኔ ቀይ አበባ ነስንሽ፣ ቀይ ልብስ ለብሽ፣ ቀይ ጥፍር ቀለም ተቀብቼ ጠብቄው ያው ሰምቻለሁ። ዞሮ አይቶ ማንም ያጸዳልሽ ነገ ስራ የለሽም ወይ ብሎ ነገ ስራ የለሽም እንዴ አለኝ። እንደውም ይሄን ወሬ እሱ መሆኑን ያወራሽው ነው በሌላ ጊዜ ነው። መጀመሪያ እኮ ታሪኩን ነግረሽን ነበር፣ ግን ማንነቱን አልነገርሽንም። በኋላ ላይ ነው እሱ መሆኑን ራሱ የነገርሽን በኋላ ነው። ሚዲያሽን እከታተላለሁ። አዎ እንትና ደምላችሁ በዛ ጊዜ የታውቁት ነበር። አው እሱ ሳታውቁት በፊት እንትና ታሪኩን እናውቀዋለን፣ ማንነቱን ግን አልነገርሽንም ነበረ። አዎ ከዛ በኋላ ግን ያኮ አበባንሽን እንደዚህ አለኝ እሱ ነው ብለሽ በሌላ ጊዜ ነገርሽን። እንደ ያ ታሪክ ለካ እሱ ነው እንደዚህ ያደረገው ነው ራሱ ብዬ ራስ ቪዲዮ ቀርጫለኝ። ዜድ ካመሽ የምር ልክላችኋለሁ። በጣም ባለጌ ሰው እንዴት እንደደነገጥኩኝ፣ እንዴት ያረገዘችው ሴት መንታ እንደዛ ያደርጋል።